ፊልሙ ሲጀምር ሁለት ፍቅረኛሞች ነበሩ ማለት ነው እና ፍቅረኛው ወደ ልጁ ቤት ሄዳ ነበር። ያቺ ልጅ ደግሞ ልክ ከወጣች በኋላ ያኛውም ልጅ ሊወጣ ሲል የሆነ ሰውዬ ከመጋረጃ ጀርባ ተደብቆ ያየዋል ማለት ነው። ያም ልጅ ልክ ሊወጣ እያለ ከፎቁ ደረጃ እየወረደ እያለ ያ ሰውዬ እየሮጠ በመሄድ ከፎቁ ላይ ወርውሮ ይጥለውና ይገለዋል ማለት ነው። ከዛ በዚህ በኩል በኑሮ ደረጃ ዝቅተኛ ደረጃ ላይ የሚኖርን ልጅ ያስመለክተናል ማለት ነው። ይህም ልጅ ወደ ከፍተኛ ትምህርት ቤት ለመግባት አስቦ ፕሮሰሱን ጨርሶ ትምህርቱ ተሳካለትና ወደዛ ለመሄድ አስቦ ትምህርቱ ተጀመረ። ከዛ ትምህርት ቤት እየሄደ እያለ የሆነች ልጅ በሞተር ትገጨዋለች። ከዛ በሞተር በምትገጭበት ሰዓት ላይ ከሷ ጋር ያወሩና ወደዛ ትምህርት ቤት ሊሄድ እንደሆነ ይነግራታል። ከዛ እሷም እሺ ትለውና እንተዋወቅ ይላታል። ኒሌሽ እባላለሁ አላት። ከዛ ቢዲሻ እባላለሁ አለችው። ከዛ አብረው ወደ ትምህርት ቤት ይሄዳሉ ማለት ነው። ትምህርት ቤት በሄዱበት ሰዓት ላይ የእሷ ዘመድ የሆነው ሮኒ እሱ ጋር ለመቀመጥ ኒሌሽ በሚሄድበት ሰዓት ላይ ሂድ ከኋላ ተቀመጥ፣ እዚህ ጋር አትቀመጥም ብሎ ይናገረዋል ማለት ነው። እሱም ሄዶ ከኋላ ሄዶ ይቀመጣል። ከዛ በኋላ ከቢዲሻ ጋራ ይወጣሉ፣ አብረው ይውላሉ። ጥሩ ነገር ጥሩ አሪፍ የሆነ ግንኙነትን ጓደኝነትን መስርተው ዋሉ። አብረው እየዋሉ ነበር። እንግሊዝኛም እንደማይችል ለቢዲሻ ይነግራታል ኒሌሽ ማለት ነው። በዚህ ሰዓት ላይ ነው እሷ አይዞ እንግሊዝኛ የሚለመር ነገር ነው ትለውና ወደ ክላስ ይገባሉ። ክላስ ከገቡ በኋላ አስተማሪው በእንግሊዝኛ ስለሚያስተምር ኒሌሽ ደግሞ እንግሊዝኛ አይችልም። በዚህ አጋጣሚ ላይ አጠገቡ ያለ ጓደኛ ዝም ብለህ ጻፍ አለው። እኔም የዝም ብዬ ነው የምጽፈው ይለዋል። ከዛ በዚህ አጋጣሚ ላይ አስተማሪው ይመጣና ኒሌሽ የት አለ የጻፍከው ይለዋል። ከዛ ኒሌሽም ደብተሩን ደበቀ እና አንጣ ይሎ አስተማሪው ታግሎ ሲያይ 000 ጽፏል። በዚህን ሰዓት ላይ ተነሱጣ በሚልበት ሰዓት ላይ ቢዲሻ ተነሳና ቲቸር እሱ እንግሊዝኛ ስለማያውቅ ነው፣ በጊዜ ሂደት ደግሞ ያውቃል ትለዋለች። አንቺ ምንም አያገባሽም ይሄንን አንብቢ እስቲ ይላታል። እሷም 000 ስትለው ስለዚህ ተነስና ውጣ ይለዋል። በዚህን ጊዜ ላይ ኒሌሽ አውቆ እየሰራበት እንደሆነ አስተማሪ ገብቶታል። ምክንያቱም አጠገቡ ያለ ተማሪ እንግሊዝኛ በደንብ አይችልም። ሁሉም ተማሪዎች ዝም ብለው 000 ቢጽፉ ነው ደስ ያላቸውን ነገር ነው የሚጽፉት። በዚህ አጋጣሚ ላይ ኒሌሽ ይናደድና የሁሉንም ደብተር ወስዶ ቲቸር ተመልከት የኔ ብቻ አይደለም ተረዳኝ በሚልበት ሰዓት ላይ ተነስና ውጣ በቃ አልፈልግም ብሎ አስተማሪው ያባረዋል ማለት ነው። ከዛ ኒሌሽ ሌላ ጊዜ ሄዶ ለብቻው የሚቀመጥበት ቦታ ወደዛ አካባቢ ሄዶ ይቀመጣል። ቢዲሻም ደግሞ ትምህርት ቤት ግቢ ውስጥ ፈልጋ ስላጣችው ወደዛ አካባቢ ይገኛል ብላ ስለያሰበች ወደዛ ትሄዳለች ማለት ነው። ወደዛ በምትሄድበት ሰዓት ላይ ኒሌሽ አዝኖ ተቀምጦ አገኘችው እና እዚህ ተቀምጣለህ አንተ እኔ ትምህርት ቤት ውስጥ ሙሉ ፈልጋለሁ ስትለው አዎ እኔ መቼም የትም ምንም አይነት ቦታ የለኝም ከዚህ መች እንደምነሳ አላቅም በሚልበት ሰዓት ላይ እንዴት እንደዚህ ትላለህ ስትለው ስለ አንድ ታሪክ ይነግራታል። ቢርጁ የሚባል ጓደኛ አለኝ ብዬሽ ነበር ከዚህ በፊት ስለሱ ልንገርሽ አላት። ቢርጁ የሚባለው አንድ ውሻ ነበረኝ ብሎ ስለ ውሻው ይነግራታል። እና ያ ውሻ አንድ ጊዜ አብረን እየዋለን እያለ ድንገት ውሻው ወደሆነ አካባቢ ሄደና እዛ አካባቢ ያሉ ሰዎች ወስደውት ውሻውን በባቡር ሀዲድ ላይ አስረውት ውሻውን ባቡሩ መጥቶ ሲገጨው አይኔ አይቷልና ቢርጁን ወሰዱብኝ የሚል ነገር ይነግራታል። እና አሁን ደግሞ ጠበቃነት የምማረው እናቴ በዚህ ምድር ላይ የሚያስፈልገው ነገር ብርና ምናምን አይደለም፣ ኃይል ያስፈልጋል። በዚህ ምድር ላይ ኃይል ያስፈልጋል። ሰዎች እንዳይነቁ ኃይል ያስፈልጋል። ስለዚህ ጥብቅናን የምማረው ለዚህ ነው። እዚህም ደግሞ መጥቼ ሰዎች እየገፉኝ ነው ብሎ ይነግራታል። ስለዚህ ቢዲሻ ችግር የለውም እኔ እንግሊዝኛ አስተምርሃለሁ ከኔ ጋር እንግሊዝኛ ትማራለህ ብላ እንግሊዝኛ አብረው መማር ጀመሩ። አብረው መዋል ጀመሩ። አሪፍ ግንኙነትን መሰረቱ። ጥሩ የሆነ ጓደኝነትን እየመሰረቱ መጡ። ከዛ የቢዲሻ አባት የሰርግ ወረቀት እየጻፈ ነበር። የእሷ እህት ልታገባ ስለሆነ ማለት ነው። ከዛ ለጓደኞቼ ልስጥ ወረቀት ስጠኝ ትለዋለች። ዝም ብለሽ አጣሪያቸው አይ በተለየ ለአንድ ሰው መስጠት ፈልጋለሁ ትለዋለች። ከዛ ማን ነው ይላታል። አይ ጓደኛዬ ነው ምንም አይደለም ዳዲ ትለዋለች። እሺ ይላትና ስሙን ንገሪኝ ትለዋለች። ኒሌሽ አለችው። ኒሌሽ አላት። ከዛ አዎ ስትለው የአባቱን ስም ንገሪኝ አላት። የአባቱን ስም መናገር አልፈለገችም። ምክንያቱም የአባቱን ስም ከተናገረች የዘሩ ሁኔታም ይታወቃል። የሰውየውም ስም ደግሞ ወጣ ያለ ነው። ከዘራቸው ትንሽ ወጣ ያለ ስም የሚያወጡ ሰዎች ስለነበር አባትየው ተጠራጥሮ ይጽፋል ማለት ነው። በዚህ ሁኔታ ላይ ሮኒ ይገባና ውስጥ ይናደድባታል። እንዴት እንደዚህ ታደርጊያለሽ በሚልበት ሰዓት አያገባም ብለው ትመልሰለታለች ቢዲሻ ማለት ነው። ቢዲሻ የሰርጉ ወረቀት ለኒሌሽ መታ ትሰጠዋለች ማለት ነው። ኒሌሽም አዎ ጻራሺ ብሎ እሺ ብሎ አብረው ይውላሉ። ከዛ በኋላ ፍቅር ጀመሩ ከቢዲሻ ጋር ኒሌሽ እና ቢዲሻ አንድ ላይ ፍቅር ጀመሩ። አብረው መሆን ጀመሩ። ከዛ የሰርጉ ቀን ደረሰ። የሰርጉ ቀን ከደረሰ በኋላ ልብሱን ለብሶ ለእናትዬ ያሳያታል። ይሄን ልልበስ ይላታል። ከዛ የሰርግ ላይ ጥቁር ልብስ ለብሰህ ትሄዳለህ ትለዋለች። ከዛ እሺ ብሎ ቀየር ያደርግላትና ወደ ሰርጉ ለመሄድ ያስባል። እናትየውም ከዚች ልጅ ግን እንዲርቅ ትነግረዋለች ማለት ነው። ከዛ ኒሌሽ ወደ ሰርጉ ቦታ ይሄዳል ማለት ነው። ወደ ሰርጉ ቦታ ደረሰ፣ ሄደ። ጥሩ ሆነ ሰርጉ። አሪፍ ዝግጅት ነበረ። ሰርጉ በጣም እየተካሄደ ነበረ። ከዛ እራት የሚበላበት ሰዓት ላይ ደረሰ።
ኒሌሽም እራት ሊበላ ሳህኑን ወስዶ ሊበላ ሲል የቢዲሻ አባት ይጠራዋል ማለት ነው። እና ላናግር ብሎ ወሰደው። ከዛ እያወራው እያለ ሮኒ እና ሌሎች የነሱ ዘመዶች የቢዲሻ ዘመዶች ኒሌሽን ይደበድቡታል ማለት ነው። ሁሉም በሚደበድቡበት ሰዓት ላይ የቢዲሻ አባት ሁሉንም ያስወጣቸዋል። በተራ በተራ እየገፋ እያስወጣቸው እያለ ሮኒ ኒሌሽ ላይ ሽንቱን ይሸናበታል ማለት ነው። በዚህ ሁኔታ ላይ አንተ ምን እየሰራ ነው ብለው አባትየው ያስወጣዋል ማለት ነው ሮኒን። ከዛ አባትየው ይሄድና ለኒሌሽ ከልጄ እንድትርቅ እፈልጋለሁ፣ አይታል አይደለ አሁን ያደረጉብህ ገና ከዚህ በላይ ይደርስብሃልና አትመጣጠኑም፣ አንተና እሷ የኑሮ ደረጃችሁ እኩል አይደለም። ስለዚህ አንተና እሷ ስለማትመጣጠኑ ቢዲሻን እንድትርቃት እፈልጋለሁ፣ ከእሷ ጋር አብራችሁ እንዳትሆኑ፣ ከዚህ በኋላ ራቃት የሚል ነገር አባትየው ያነሳለታል። በዚህ ሰዓት ላይ ኒሌሽ በጣም ያዝናል፣ ይበሳጫል፣ ያለቅሳል። በጣም ስቅስቅ እያለ ያለቅሳል ማለት ነው። የሰርጉ ሰዓት ላይም ደግሞ እንደዛ በሚደረግበት ሰዓት ላይ ኒሌሽ በሚደበደብበት ሰዓት ላይ ቢዲሻ እየፈለገችው ነበር፣ አጣችው ማለት ነው። እሱም ደግሞ ስለተደበደበ በቃ ተናደደና እያዘነ ወደ ቤቱ ገባ ማለት ነው ኒሌሽ ማለት ነው። ከዛ ኒሌሽ ስልክ አያነሳላትም ለቢዲሻ፣ ትደውልለታለች። 2 ቀን 3 ቀን ሆነ። ከዛ ወደ ቤቱ ትሄዳለች ማለት ነው። ወደ ቤቱ በምትሄድበት ሰዓት ላይ እዚህ ለምን መጣሽ ብሎ ኒሌሽ ነይ ጠጋ በይ ብሏት ወደዛ አውጥታ ያናገራታል። ከዛ በኋላ እኔ እናንተ የነበረን ግንኙነት ስትላለች ኪስ እኮ አድርገኸኛል ስትለው በቃ ያ ዝም ብሎ አጋጣሚ ነው፣ አንቺ ነሽ ደግሞ ያደረግሽኝ የሚል ነገር ያነሳላታል። የነበረን ግንኙነት ይህ ስሜት ውሸት ነበር ስትለው አዎ በቃ ውሸት ነበረ፣ በቃ እኔና አንቺ ከዚህ በኋላ አብረን መኖር አንችልም ይላታል። እንዴት ዛሬ ይሄንን አሰብክ? እንዴት ዛሬ ይሄ ነገር መጣልህ? ትለዋለች። በቃ ይሄው ተመልከቺ፣ ሁሉንም ነገር ተመልከቺ፣ እኔና አንቺ እኩል አይደለንም፣ አንመጣጠንም። አንቺ የኑሮሽ ደረጃ ከፍ ያለ ነው፣ የኔ ደግሞ የኑሮ ደረጃ ደግሞ ዝቅ ያለ ነው፣ እኔና አንቺ አንድ ላይ መሆን አንችልም ትለዋለች ይላታል። እሷም ደግሞ ይሄ እኮ ሊያለያየን የሚችል ጉዳይ አይደለም ብላ በጣም ትከራከራለች። ከዛ ታቅፏለች። ይጅልኝ ብሎ ገፍትሮ ያባርራታል ማለት ነው ኒሌሽ ማለት ነው። ከዛ ኒሌሽ ወደ ክላስ ይገባል። ወደ ክላስ ከገባ በኋላ የሮኒ ቦታ ላይ ይቀመጣል። የሮኒ ቦታ ላይ የተቀመጠበት ቦታ ላይ ደግሞ የዛ የሮኒ ጓደኛ ይህ የሮኒ ቦታ ነው፣ ተነስ ከዚህ ጋር ይሏል። አልነሳም እዚህ ጋር እቀመጣለሁ ብሎ የራሱን ስም ይጽፍበታል ማለት ነው። ከዛ ሮኒ ሲመጣ አልነሳም ይላል። ተነስ ይላል። አልነሳም ይላል። ከዛ ሁሉም ሊገፈትሩት ይሞክራሉ። ሁሉም ሊያነሱት ይሞክራሉ። ከዛ በስንት መከራ አስነሱትና ሮኒ ተቀመጠ እዛ ቦታ ላይ ማለት ነው። ኒሌሽ ማታ ወደ ቤቱ እየገባ እያለ የሆኑ ሰዎች ተከታትለው ኒሌሽን ሊደበድቡት ሞከሩ፣ ደበደቡት። ከዛ በኋላ የሆነ ሰውዬ መጥቶ አስጣለው ማለት ነው። በድጋሚ ጠዋት ክላስ ይገባና የሮኒ ቦታ ላይ ሄዶ ይቀመጣል ኒሌሽ ማለት ነው። ከዛ አስተማሪ እያስተማረ ስለነበረ ሮኒ ልክ ሲመጣ ማስነሳት አልፈለገም። አስተማሪም እያስተማረ ነበር። ከዛ ከጀርባ ሄዶ ይቀመጥና ኒሌሽ ከወጣ በኋላ በጭቃ የተበጠበጠን አፈርን ኒሌሽ ላይ ይደፋበታል ማለት ነው። ኒሌሽ ላይ ልክ ሲደፋበት ኒሌሽ አይኑ ልብሱ እንዳለ ተበላሽቷል። በዚህ ሰዓት ላይ ቢዲሻ የኒሌሽም ጓደኛ ይመለከቱታል፣ ተማሪዎችም ይመለከቱታል ኒሌሽም ማለት ነው። በዚህ ሁኔታ ላይ ይህንን ያደረገው ነገር ሮኒ እንደሆነ ቢዲሻ አወቀች ማለት ነው። ቢዲሻ ሮጣ ሄዳ እንዴት እንደዚህ ታደርግበታለህ ብላ ከሱ ጋር በምትያያዝበት ሰዓት ላይ ኒሌሽ ቆመ ማለት ነው ከጀርባ። ከዛ ኒሌሽም ያንን ጭቃ ፊቱ ላይ ሮኒ ላይ ይቀባዋል። በሚቀባበት ሰዓት ላይ የትምህርት ቤቱ ርዕሰ መምህር ያያቸውና ሁለቱም ወላጅ እንዲያመጡ ይነግራቸዋል። በዚህ ሰዓት ላይ ኒሌሽ ደግሞ አባቱን ሊያመጣ ወሰነ። የኒሌሽ አባት ደግሞ የሴት ቀሚስ አድርጎ ጭፈራ ነው የሚሰራው ማለት ነው። ሴት ሆኖ ተቀባብቶ ሜካፕ ተቀብቶ ሴት ሆኖ ነው የሚሰራው ማለት ነው። በዚህ ላይ አላፍርም፣ በቃ በአባቴ አላፍርም፣ እጅ አመጣዋለሁ፣ እስከመቼ ማንነቴን እደብቃለሁ፣ በቃ በአባቴ አላፍርም፣ አባቴን ይዤ እመጣለሁ የሚልን ነገር አንስቶ አባቱን ወደ ትምህርት ቤት ሊያመጣ ይወስናል ማለት ነው። ሮኒ አባቱን አላመጣም፣ ኒሌሽ አባቱን ይዞ መጣ። ከዛ የኒሌሽ አባት ርዕሰ መምህሩን በቃ እሱ ይማር ቀየራለሁ ካለ ምንም ነገር መቀየር ይችላል የሚልን ነገር ያነሳና ይለምድለታል። እሺ በቃ ይማራል ብሎ ወጡ ሲሉ ርዕሰ መምህሩ ኒሌሽን እፈልጋለሁ አንተ ለብቻ፣ አባትየውን ውጣና ሂድ ይለዋል። በዚህ ሰዓት ላይ አባትየው ወጥቶ እየሄደ ያለ ሮኒ አባቱን ያገኘዋል ማለት ነው። ከዛ ርዕሰ መምህሩ ለኒሌሽ ይነግረዋል፣ እዚህ ትምህርት ቤት ስትመጣ ፖለቲካ ውስጥ አትግባ፣ ፖለቲካ ውስጥ ከገባ ግን ወይ ተፋለም ወይ ደግሞ ትሞታለህ። ስለዚህ ያለ አማራጭ እዚህ ትምህርት ቤት ላይ መፋለም ነው ያለብህ፣ ተፋለም። እኔ እዚህ ትምህርት ቤት ስመጣ ልክ እንዳንተው ነበርኩኝ። አሁን ግን የነሱ አለቃ ሆኜ ሁሉም በእኔ ስር ነው ያሉት፣ ሁሉንም እኔ ነኝ የማስተዳድራቸው። ስለዚህ ተፋለም፣ ምንንም አትፍራ የሚል ነገር ለኒሌሽ ይነግረዋል ማለት ነው ያስተማሪ። ከዛ በኋላ
እሺ ብሎ በሚወጣበት ሰዓት ላይ ሮኒ የኒሌሽን አባት እያሰቃየው ነበር። ጨፍር ደንስ እያሉ ያሾፉበትና ልብሱን አውልቀው እየተሳለቁበት እየደበደቡት ልብሱን እየተጫወቱበት ነበር። በዚህ ሰዓት ላይ የኒሌሽ ጓደኛው ሮጦ መጥቶ ለኒሌሽ ይነግረዋል ማለት ነው። ኒሌሽም እየሮጠ ሄዶ ሮኒ ጋር ሲሄድበት ሁሉም ርቀው ይሸሻሉ ማለት ነው። ሁሉም ፈርተው ይሸሻሉ። በዚህ ሰዓት ላይ ይይዟል ማለት ነው። ጋይሶች እንግዲህ ይህንን ፊልም ይዤላችሁ የመጣሁት በጣም አሪፍ ነው። ከዚህ ቀጣይ ያለውን ነገር ሁኔታውን እነግራችኋለሁ ምን እንደነበረ። ትንሽ ፓርት ላይ የቀረችው እሷን ይዤላችሁ መጣሁ። ግን እናንተ ኢንጌጅመንታችሁ ላይ ነው፣ የእናንተን ተሳትፎ ለማየት ነው። ሰብስክራይብ ካደረጋችሁ የቀረችዋን እንትን ደግሞ አመጣላችኋለሁ። ትንሽ ነው የቀረው ከዚህ ክፍል በኋላ የቪዲሻና የኒሌሽ ጉዳይ ምን ይሆናል፣ ሁለቱ ምን ይሆናሉ፣ ያንን ሰርግ ላይ የተፈጠረውን ነገር ይነግራታል ወይስ አይነግራትም የሚለውን ነገር ይዤላችሁ የምመጣው። ሰብስክራይብ ማድረግ አይረሳ። ሁላችሁም ሰብስክራይብ አድርጉ። ያው ፓርት 2 አይባልም፣ ፓርት 2 አይባልም፣ ግን ይመጣላችኋል ማለት ነው። ሰብስክራይብ ብታደርጉኝ ደስ ይለኛል። ሰብስክራይብ አድርጉኝ። ያው የእናንተ እኮ እንትን ነው ሞራል ብትሰጡኝ በስማም ከዚህ በላይ ነው ሰራላችሁ። ሙሉ ፊልሙን ነው ሙሉ መጨረሰላችሁ ማለት ነው። ትንሽ ያው አዛ ያደርጋል ማለት ቪዲዮ ሰርተን ትንሽ የማስገባላችሁን የቪዲዮ እንትን ራሱ በጣም ኮፒራይት እያደረገብኝ ከእንደገና እያስተካከልኩ ከእንደገና እየፖስትኩና ብዙ ስቃይ ያለው ብቻ እናንተ እሱን ስለማትረዱት ሰብስክራይብ ብታደርጉኝ ደስ ይለኛል። ሰብስክራይብ አድርጉኝ። ይመቻችሁ።